ክብሮም ወደ እነ ጽናት ኪችን በመግባት ምግብ ሊሰራ አሰበ። ምግብ ሊሰራ ያሰበው ነገር ደግሞ ቆንጆ የድንች ጥብስ የሚመስል ነው እንግዲህ መስራት የፈለገው ነገር ግን በዚህ መሀል እንግዲህ ጽናት ወደ ኪችን ትመጣና ክብሮም ምን ልሰራ ነው በማለት ስትጠይቀው ያው ይሄን ነገር ልሰራ ነው ይላታል። ወይኔ በቃ አንዳንድ ሰዎች እኮ እድለኛ ናቸው። ኪራ ምን አለበት ልክ እንዳንተ እንደዚህ ገብቶ ኪችን ወጥ የሚሰራ ቢሆን ምግብ የሚሰራ ቢሆን ትለዋለች ማለት ነው። ከዛ ክብሮም ራሱ መከተፍ የፈለገውን ሽንኩርት ያዘና እንዴ ምን አስበሽ ነው ጽናት? ልትረጁ ይገባል። አሁን እኮ ኪራ ባለስራ ነው። ከዛ በተጨማሪ ደግሞ ከስራ ውሎ ደክሞት ነው የሚመጣው። በዛ ሰዓት ልትረጁ ይገባል እና ደግሞ ጊዜ ራሱ እየሰጠኝ አይደለም ትለዋለች። እሱ ደግሞ ሴት ልጅ ብልሃተኛ ናት፣ ጥበበኛ ናት የሚባለው እኮ በምክንያት አይደለም፣ ስለዚህ ተረጁ ይላታል። እሷ ግን ምንም ልትረዳው አልቻለችም ጭራሽ። አሁንማ እኮ በቃ የቤት ስራ እያስጠላት ነው ያለ። ጽናት ግን ምን አስባ ነው? በፊት እኮ የቤት ሰራተኛ እያለች ራሱ ምንም ነገር በቃ ጽዳት አለ፣ ምግብ አለ፣ ቁርስ አለ፣ ምሳ አለ፣ እያንዳንዱ ነገር ሁሉን ነገር ሰርታ ደከመኝ አትልም ነበረ፣ እንግዳ ሁሉ እየመጣ ማለት ነው። አሁን ግን ካገባችሁ በኋላ በቃ ጊዜ እየሰጠኝ አይደለም፣ ስራ እየበዛብኝ ነው፣ ሰራተኛ ይምጣ ጭቅጭቅ። ይሄ ጽናት ምንድን ነው የምትፈልገው? እኔ ምንም አልገባኝ። የጽናት ጸባይ በጣም ካገባችሁ በኋላ ተቀይሮብኛል። እንግዲህ ክብሮን በቻለው አቅም ለማስረዳት ሞክሯል። እሷ ምንም እየተረዳችው አይደለም። ለማንኛውም በቃ ይኸውልህ ቅመም ከፈለግ ከዚህ ኪችኑ ላይ ያለል ብላ ትነግረዋለች። ከዛ እሱም እንግዲህ እሺ በማለት ኮሰረት አለ ይላል። እንግዲህ ከሰኑ ጋር በትዝታ ይሄዳል ማለት ነው። ሰኑ ምግብ መስራት እንዴት እንደነበረባት ያስታወሰበት ቅጽበት ባንዴ መቶ ድቅና ለፊቱ ላይ እንግዲህ ወዲያውኑ ሊሰራ የነበረው ምግብ ጥሎት ይሄዳል። ጽናትም በእርግጠኝነት እንደዚህ ሆኖማ አይሰራም፣ በቃ እኔው እንደፈረደብኝ ልስራው ትልና ሽንኩርት መከተፍ ጀመረች። ያው እያማረረች ነው እንግዲህ የከተፈችው የሰራችው። ምሩ ደግሞ እንግዲህ ይቺ የናሆም የድሮ ፍቅረኛ ተብያ በጣም እያጨለለቻት ነው። ልጁ የእሱ አይደለም፣ በእርግጠኝነት የናሆም ልጅ አይመስልም። ምክንያቱም ነገር እያቀሳሰረች ነው ያለችው ይቺ ልጅ። ለናሆም አባት በመንገድ እንግዲህ ታገኘውና እንዴት ነህ ገዴት ነኝ ትለዋለች። ከዛ ማንሽ አላወቅኩሽም ሲላት ምንድን ነው ያደረገችው? በደንብ እኮ ብታይኝ ታውቀኛለህ፣ እኔ የናሆም ፍቅረኛ ነበርኩኝ፣ ያው ታውቃለህ በጣም እንደምንዋደድ። ከዛ በቃ በቅጽበት ልጅ ተፈጠረ እና እኔ ደግሞ በሰዓቱ ናሆም ይቀበለኛል ብዬ አልገመትኩም አላሰብኩም ነበረና ፈርጃ በቃ ተለያየን እና አሁን ልጅ አለ ብዬ ልነግረው ነበረ፣ ግን ደግሞ መንገር አቃተኝ፣ እንዴት ልንገረው ትለዋለች። እንግዲህ ያለውን ነገር አቀሳስራ ማለት ነው ከናሆም ጋር እንዲጣል አድርጋ ትነግረዋለች። እኔ ወልጄ እኔ እዚህ ደረጃ አሳድጌለት ራሱ ይህ ሁሉ ነገር ከፍዬለት እሱ ግን በጣም አንከላከለኝ ብላ ያልሆነ ነገር ነግራ እንግዲህ ከአባቱ ጋር ለማጣላት ትሞክራለች ማለት ነው። ከዛ እሺ በቃ አይዞሽ ልና የናሆም አባት በጣም ጥሩ ሰው እና መልካም ሰው ስለሆነ አዘነላት። ከዛ ተጨማሪ ደግሞ ናሆምን ማናገር አለበት ግን ሰምቷል ስለ ልጁ ምናምን ሲላት አይ አልሰማም እንኳን በቃ ስለ ልጁ ሊያውቅ ቀርቶ መንገድ ላይ ራሱ ሲያገኘ እኮ ምን ጭቅጭቅ አድርጎ በቃ በጥፊ አባሮ ደብድቦ ይላከኝ ትለዋለች። ከዛ ቅስርስር አድርጋ ጉዳዩን ነገረችው። ናሆምን ለማግኘት ደግሞ እሱ እሳት ጎርሶ ይሄዳል። ናሆምን ካገኘው በኋላ እንግዲህ አንተ ምን አይነት ባለጌ ሰው ሄድና በጥፊ ያቃጥለዋል። ናሆም በቃ አባዬ ምናምን ብሎ ተደስቶ ማለት ነው ሰላም ምቅፍ ሌለው ሲል ጥፊ ነው እንግዲህ የተጮለበት። ከዛ በኋላ ምንድን ነው ምናምን ብሎ ጉዳዩን ለማረጋጋት ሞክረዋል። ከዛ እንግዲህ አባትም ነገረችኝ እኮ ልጅ እንዳለ ታዲያ ለምንድን እንደዛ አንከላከልካት ይለዋል። ከዛ አባዬ እንደዛ አይደለም በእርግጠኝነት ይችላል አስመሳይነት በቃ የሞቀ ትዳሬ ልታበላሽ ነው ብሎ ይነግረዋል። ግን አሁንም ቢሆን አባቱ አላመነውም። ከዛ እንደምንም ብሎ እንግዲህ እሺ በማለት ያው ወደ ቤት ይሄዳል። እንግዲህ ናሆምም ለአባቱ ምን እንዳለችው ስላወቀ እንዲያገኛት ሞክሯል። ከዛ ጅሪት ደግሞ ለሚስት ትደውልና በቃ ያለ የሌለ ነገር ትነግራለች። ማለቴ ለምሩ በቃ መቀሳሰር። ምሩ ደግሞ ጨሳች። አንቺ ሴትዮ እንደምትፈልገው ከኔ ዘወር በይልኝ እያለች እንግዲህ ስትጮህ ሰራተኛው ሁሉ እንግዲህ ሰማቻት ማለት ነው። እንግዲህ የናሆም ሰራተኛ አሁን ላይ በጣም ሀዊ ተቀይራለች፣ ጥሩ ሰው ሆናለች። ከምሩ ጎን ናት ያለችው። ምሩን ለማረጋጋት ትሞክራለች። ብልጥ ሆነሽ ተገኚ፣ በቃ ሞኝ አትሁኝላት፣ እንደዛ አትሁኝ፣ ብቻ በጣም እየመከረቻት ነው ያለችው። ምሩ ደግሞ እንዴት አልናደድም፣ ልጅ እኮ ነው ያለው በመካከላቸው። ከዛ በተጨማሪ ደግሞ እንዴት ነው የሚያድገው ትላታለች ማለት ነው።
ከዛ ሀዊ ምንድን ነው ያለቻት? ይኸውልሽ ነገሮችን በጥንቃቄ መፈተሽና መመርመር አለብሽ። ሲጀመር ይሄ ነገር ከአንቺ ትዳር ከመያዝሽ በፊት የተፈጠረ ነገር ስለሆነ ይህን ያክል የሚካብድ የሚያስጨንቅ ነገር አይደለም። ስለዚህ ተረጋጊ ትላታለች ማለት ነው። ከዛ እንግዲህ እሺ በማለት ጉዳዩን ለማረጋጋት ሞከረች። ከዛ ውሃም ጭልኝ አለቻት። ከዛ እንግዲህ ውሃውን ጠጣችና ለመረጋጋት ሞከረች። ግን አልተረጋጋችም ማለት ይቻላል። ምክንያቱም በጣም እየተጨናጨች ነበረ። እንግዲህ ናሆም ያችን የድሮ ፍቅረኛ ሲያገኛት ንቅ አርጌ ካልገደልኩሽ ይላታል። እሷ ደግሞ የሞቀ ትዳሬንማ እንደዚህ በቀላሉ ልታፍርሹ ወይም ደግሞ ስታፈርሹ ዝም ብዬ አላይሽም ከህይወቴ ውጭልኝ ቢላትም ኧረ እባክህ ቆይማ እንደውም ገና ሚስትህ አፈናኛለች ቁም ሳጥን ውስጥ ብዬ ነው የምናገርልህ ትለዋለች። ከአባቴ ጋር እንደዛ ጣልተሽኝ ደግሞ ወደ ሚስቴማ አትመጭም ይላታል። እባክህ መጀመሪያ ከአባቴ ጋር ያጣለሁን ነገር መላ ፈልግለት ነው ያለችው። እንግዲህ እሱ ደግሞ እንዴት አድርጎ እንደሚፈተው አሁን ግራ ግብት ብሎታል። ብቻ ግን አሁን እየፎከረ ነው። ወደ እኔ ህይወት ተመልሰሽ ከመጣሽማ የሆነ ነገር አለሽ በእርግጠኝነት እያላት ነው። እንግዲህ እሷ ያው የምትፈልገው ከምሩ ጋር ተለያይቶ ልጅ ብሎ እንዲመጣላት ነው። ስለዚህ ምሩ ደግሞ ይሄን አትፈልግም። ምሩ በቃ የሆነ ነገር ተስተካከለልኝ ሲል ለምንድን ነው የሚበላሽብኝ እያለች እየተነጫነጭሽ ነው ያለችው። ብቻ ናሆም እየዛተባት ነው ያለ። ከዛ እንግዲህ ናሆም ተናዶ ስለነበረ ወደ ኪራ ቢሮ ነው የሄደው። እንግዲህ ከዛ ቢሮ ደግሞ ሀናለች። በጣም ቢሮውን በአንድ እግሩ ተቆሟለች። እንግዲህ በምግብ እንግዲህ ሰኒም ያው አግታት ነበረ ከዛ ልጅ ጋር በመሆን ኒና ደግሞ ቁም ሳጥን ውስጥ ታፍና አፏ እንደምንም ፈታችሁ። እንግዲህ እያለቀሰ ምንም ብላ ከዛ ደግሞ በቃ ሽንት ቤት መሄድ አለብኝ ትልና እንደው ቁም ሳጥን ውስጥ ሽንቷን ተለቀዋለች። ወይኔ እኔ በጣም ያሳቀች ኒና። እንግዲህ ያገታት ልጅ ራሱ ጉዳይ አራች ልጅ ምንድነው ነገሮች እንደዚህ በቃ ትልቅ ሰው እኮ ነች። ምንድነው እንደዚህ ቁም ሳጥን ውስጥ እንደዚህ መሽናት ይላታል። ብቻ እንግዲህ እሷ አያገባትም። እኔ በተወደደ ኩላሊትማ ልፈነዳ አልችልም ትልና ለቀቀችው። እንግዲህ ከሰኒ መኝታ ክፍል እንግዲህ ሰኒም እንደምንም ብላ ይልቅ የባሰውን ሳለቀው ይሄንን በር ክፈቱልኝ ትላቸዋለች። ከዛ እንደምንም ብሎ ከፈቱላት። አጋቸውም እንግዲህ የሰኒ በጣም ሲያይ በጣም ነው የተገረመው። እንግዲህ ወዲያውን ሽንት ቤት ልብስ ቀያየረች ምናምን ሰጠቻት ማለት ነው። እንግዲህ ቢጃማዋን ክላሱን ተጸዳላት። ከዛ ተመልሳ ይቆልፍብሻል ተባለች። ኒና ግን የእውነቷን ነው ወይስ አውቃ ነው? እኔ ምንም የሰማሁት ነገር የለም። ባልሰማሁት ነገር ለምንድን ነው የምታግቱኝ የምትላቸው። ከዛ እንግዲህ ኒናም እንዲህ ሰኒ ምን አድርጌሽ ነው? በቃ እሺ ቢያንስ ንገሩኝና ከዛ ልታገት ነው የምትለው። ከዛ እንግዲህ ሩጣ ልታመልጥ ሞከረች። ሞክራም ነበረ። ሰኒ ያዘቻትና አስገባቻት። ይህ ሁሉ የተፈጠረው በአንቺ ምክንያት ነው። ያንን ካርታና ፕላን ባሰጭኝ ወደ ገጠር ሳትሄጅ በአንቺ ነው ውስጥ የግቦት ትላታለች። በእርግጥ ሰኒ ለእሷ ብላ ነው አትሄጅ የምትላት። ግን አሁን ሰኒ ያሰበችው ኒና በእርግጠኝነት ብትሄድ ለሁሉም ትናገራለች ብላ ነው የምታስበው። ግን አሁን ላይ ኒና የምትናገር አይመስለኝም። ብትናገር ራሱ ጽናት እኔ የምታምናት የምሰማት አይመስለኝም። ምክንያቱም አሁን ጽናት ነጭናጫ ሆናለች። በቃ ነገሮችን በተረጋጋ ሁኔታ እያየች አይደለም። ብትነግራት ራሱ አታምናትም ብዬ ነው የማስበው። ካርታና ፕላኑ እንደዚህ ሆና ሰኒ ችግር ላይ ነው ብትላት ወይም ደግሞ ታግቼ ነበር ብትል አታምንም። ምክንያቱም ለሰኒ ደውላ ሳለ ጽናት የለችም እኔ ቤት ምን ታረግ ትመጣለች ብላ ስልኩን አንከላክላ ነበር የዘጋችባት። በዛ ምክንያት አታምናትም ብዬ አስባለሁ። ወጥተው መፈለግ ጀመሩ። እንግዲህ ኒና ሻጉዳቸዋለች። በቃ የተለያየ ምክንያት አድርጋ እንደውም በቃ ደብድበው ሁላ ነው የወጣችው። እንግዲህ ጀግና እንግዲህ ተደብድቦም ያው አመልጣለች። እንደምንም በቃ ድመት ከምንም አይደበቅም በማለት ተከታትለዋት ወጥተው አመልጣቸዋለች። ነገር ግን ልጁ ከኋላ እየተከታተላት ነው። ኒና በሰላም ትደርሳለች ከዛ ቤት ወይስ አትደርስ የሚለው ደግሞ ሌላ ጥያቄ ነው። ከዛ ደግሞ ብቻ እንግዲህ እስኪ ኒና ምን እንደምትሆን መጨረሻዋ እናያለን ማለት ነው። ግን ተይዛ ሳለ እንዳትያዝ ጸሎት እያደረገች ነበረ። ፈጣሪ የዛሬን ብቻ እርዳኝ፣ ሻማ አበራለሁ ምናምን አምፖል ረዊ በጣም ያሰቀችኝ ማለት ነው ጸሎቷ። ችካር ደግሞ በጣም ደብሮታል። ምክንያቱም ስለመጣ ማለት ነው ባለቤቷ። ከዛ ደግሞ በቃ ምን እንደሚሆን የእሱ ጣፈንታ ግራ ገብት ብሎታል። እንግዲህ ክብሮምም ተመልሼ እሷን መጠየቅ አለብኝ ለምን እንደዚህ እንዳደረገች በማለት ወደ ሰኒ ቤት ሊመጣ እያሰበ ነው። ጽናት አትሄድም ብትለው ግን ተዋት በቃ አትሆንም የራሷን ትዳር ይዛል ምናምን ያለችው። የሚገርማችሁ ነገር ከዛ በቃ እንዴት እንደስተኛለች በማለት ነው ገፍትሯት ሄደው። ምንም ቢሆን እኮ ወዳታለሁ፣ ፍቅርን እኮ እንድታፈቅርን ምናምን እንድታደርግ የሰራዋት እኔ ነኝ። ስለዚህ የማንም ሆን አችልም። በእርግጠኝነት ያንን ልጅ አፍቅረው አይደለም እንዴት በዚህ ቅጽበት ይላል። ከዛ እንግዲህ ያው ኪራም
መክሮታል። ለምን አልደወልክላትም እስከዛሬ በጣም ተሰብራ ነበር ምናምን ብሎታል። ከዛ እንግዲህ ስለ አባቱ ቀብር በቃ ማወቅ ፈለገ። ትዝታቸውን መጫወት ጀመሩ። ለመጀመሪያ ጊዜ ጽናትን በጨረቃ ይዣት የወጣው ጊዜ ምን ተሰማህ? ያኔ እኮ ተናደ ነበረ ከነ ጫማ የተኛ ይለዋል። ብቻ ደስ ቢል ትዝታ እያስታወሰው ነበር። እንግዲህ ሀናም ቢሮውን በአንድ እግሯ አቁመዋለች በምግብ በጣም ሁሉም እየጮሁባት ነው። ናሆም ኪራ ተራ በተራ እየተፈራረቁባት ነው ያሉት። እሷ የራሷ ችግርም አለባት የቤተሰቧ ማለት ነው፣ ግን አይረዷትም። እንግዲህ ሰኒ በማገባት ገብታ ተጨነቀች። ያ ልጅም እንግዲህ ስፔድ በህይወት ያለ ይመስላል። ምክንያቱም አሁንም ካርታና ፕላኑን ከፈለግን ቤቱን በራሳችን ስም ካረግን በቃ አሸንፋናል ጦርነቱን ብሎ ነው የሚያስቡት። እና እንዴት ነው የነገር ይሳካ ይመስላችኋል? አሁ መልካም እድል እንበላቸው እስኪ። ኒና እውነቱን መናገር አለባት እንግዲህ ለነ ጽናት። ሰኒም ነጻ ትውጣ እስኪ በቃት እንግዲህ ስቃይ